90% አመልካቾች የሚሳሳቷቸው 10 ዋና ዋና ስህተቶች ዛሬ በዚህ ቪዲዮ ነግራችኋለሁ። ሰላም እንዴት ሰነበታችሁ? እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። ሳምንቱ ጥሩ እንዳሳለፋችሁ ተስፋ አደርጋለሁ። እኔ በጣም ደህና ነኝ። የስራ ማመልከቻ ስንልክ በዋናነት የምንሳሳታቸው 10 ዋና ዋና ችግሮች፣ እነዚህን ችግሮች ሙሉ በሙሉ ማስወገድ ከቻልን እመኑኝ ጥሩ ተወዳዳሪ፣ ጥሩ ተመራጭ ካንዲዴት እንደምንሆን እርግጠኛ ነኝ። ሙሉ ቪዲዮን አይታችሁ ተግባራዊ ካደረጋችሁ እመኑኝ ለቅጥራችሁ 80 ወይም 90% ተቃርባችኋል ማለት ነው። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ቤተሰቦች ካላችሁ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ለሌሎች ሼር በማድረግ እንዲህ አይነት ጠቃሚ ቲፖች እንዲደርሳችሁ ብታደርጉ መልካምና ጥሩ ነው። የመጀመሪያውና ትልቁ ስህተታችን የስራ ዝርዝሩን አለማየት ነው። ቀጣሪው ያወጣውን የስራ ማስታወቂያ ቅጥር ዝርዝር መረጃ ወይም ጆብ ዲስክሪፕሽን የምንለውን ተቀጣሪው ቢቀጠር ምን አይነት ሪስፖንሲቢሊቲስ እንዳለው፣ ምን አይነት ስራዎችን ሊሰራ እንደሚፈልጉ፣ ምን አይነት መስፈርት እንዳለው፣ ምን አይነት ክህሎት እንዳለው፣ ምን አይነት የትምህርት ዝግጅት እንደፈለጉ ይህንን ነገር ቀድሞ አንብቦ ተረድቶ በዛ ልክ ሲቪንም ሆነ ማመልከቻ ደብዳቤን ለማዘጋጀት አለመዘጋጀት የመጀመሪያው ችግራችን ነው። ሁለተኛ የማመልከቻ ደብዳቤ ወይም ከቨር ሌተር ከሲቪያችን ጋር ተያያዥ ተደርጎ ብዙ ቀጣሪ የሚጠይቀው ነገር ነው። ሲቪያችሁን ከከቨር ሌተር ጋር ወይም ከማመልከቻ ደብዳቤ ጋር ላኩልኝ የሚል ጥያቄ ያለውና ያንን አለማዘጋጀት ሁለተኛ ስህተታችን ነው። ሶስተኛ በምናዘጋጃቸው ሲቪም ሆነ ማመልከቻ ደብዳቤ እንዲሁም ኢሜይል ስንልክላቸው ሰብጀክት ላይም ሆነ የኢሜይል ቦዲው ላይ የምንጽፋቸው ጽሁፎች በሙሉ የፊደላት፣ የሰዋሰው፣ የቃላት ግድፈት መኖሩ ቀጣሪው ሲቪያችንን፣ አፕሊኬሽን ሌተራችንን፣ ኢሜይላችንን ቼክ በሚያደርግ ሰዓት የሚያያቸው ችግሮች እኛ ትኩረት አድርገን ስራ ላይ መስራት የማንችል ሰዎች እንደሆንን፣ ግዴለሽ እንደሆንን ሊያስመዝኑን ስለሚችሉ በተቻለ መጠን እነዚህ ስህተቶች አቮይድ ማድረግ አለብን። ማመልከቻ ደብዳቤያችን ላይም ሲቪያችን ላይም እንዲሁም ኢሜይላችን ላይ ማለት ነው። አራተኛ የማመልከቻ ጊዜ ሲቃረብ ወይም ደግሞ ሊያልቅ ሲል ወይም ካለቀ በኋላ ማመልከት ነው። ይህ ማለት ብዙ ካምፓኒ ስፔሻሊ በጣም አርጀንት ማስታወቂያ ላወጣው ወዲያው ቦታውን ኢሚዲየትሊ ለማሸፈን ላወጣው ማስታወቂያ ከስር ሲቪ ሪቪው የማድረግ ኢንተርቪው የማድረግ ልምድ አለ እና ቶሎ ማመልከት እድላችን ሰፊ ያደርጋል። ነገር ግን ጭራሽ ከዴድላይን ማመልከቻ ጊዜ ገደቡ ካለፈ በኋላ መላክ ምንም አይነት ማመልከቻችን ተቀባይነት እንዳይኖረው ያደርጋል። አምስተኛ ለሁሉም የስራ እድል አንድ አይነት ሲቪ ወጥ ሲቪ አዘጋጅቶ ያንን ሲቪ ሼር ማድረግ ነው ሌላኛው ችግር ማለት ነው። ሲቪያችን እንደምናመለክትበት የስራ መደብ ድርጅት እንደወጣው የስራ ዝርዝር መስተካከል ወይም ደግሞ በደንብ መነካካትና ማመር ወደዛ መውሰድ ይጠበቅብናል ማለት ነው እና እኛ ግን አንድ የሲቪ ፎርማት አዘጋጅተን ለሁሉም የስራ ዝርዝር የምናመለክት ከሆነ የመቀጠር እድላችን ሾርት ሊስት የመደረግ እድላችን በጣም አናሳና ዝቅተኛ ነው ማለት ነው። ስድስተኛው ችግራችን ደግሞ የኢሜይል አድራሻችን ትክክለኛ አለመሆን ወይም ደግሞ ትክክለኛ የኢሜይል አጻጻፍ ዘዴ ወይም በትክክለኛው መንገድ ኢሜይል አለመላክ ነው። ቀጣሪው አንዳንድ ማስታወቂያ ላይ ማመልከቻችሁ ላይ ለምን የስራ መደብ እንደምታመለክቱ ሰብጀክት ላይን ጻፉ፣ ስታመለክቱ ኢሜይል ላይ ይሄንን ጥቀሱ የሚሏቸው ዳይሬክሽንስ አሉና
ኢሜል ላይ እነሱን አለመከተል፣ በትክክለኛ የኢሜል አጻጻፍ ዘዴና ስልት አለመላክ ተወዳዳሪነታችንን በጣም ዝቅ ያደርገዋል። ወይም ደግሞ ሲቪያችን ማመልከቻችን እንዳይታይ ትልቁን ሚና ይጫወታል ማለት ነው። ሰባተኛው ችግራችን በጣም የክሪቲካል ችግራችን ዩዥሊ እኔ አመልካቾችን ወይም ደግሞ ሲቪ ሪቪው በማደርግ ጊዜ ብዙ ተደጋግሞ የሚገጥመኝ ችግር ሲቪው ኳሊፋይድ ሆኖ ጥሩ ሪዚዩም ሆኖ ነገር ግን ኮንታክት አድሬስ ማግኘት አለመቻል ነው። አድራሻ አለማግኘት መቻል ነው። ትክክለኛ የኢሜል አድራሻ አለማስገባት ነው። እነዚህ ችግሮች ካንዲዴቱ ጥሩ ቢሆን ደውሎ ቀጣሪው ለማግኘት ስለማይችል እናንተን ከተወዳዳሪነት ወይም ደግሞ ሾርት ሊስት ብትደረጉ እንኳን ለሌሎቹ የቅጥር ፕሮሲጀርስ ሳትደርሱ ሲቪያችሁ ሪጀክት ተደረገ ማለት ነው። ሰባተኛ ለስራ ካመለከትን በኋላ ኢሜይላችንን ክሮስ ቼክ አለማድረግ፣ ፎሎ አለማድረግ ነው። ብዙ ጊዜ ቀጣሪዎች ኢንቫይት የሚያደርጉን ወይም ደግሞ ኢንቪቴሽን የሚልኩልን በኢሜል አድራሻችን ነው። ኢሜላችንን ቶሎ ቶሎ ማናይ ከሆነ ጠርተውን የጊዜ ቀኑ የጠሩበት ቀን አልፎ እድላችንን በራሳችን ጊዜ አበላሸን እንደማለት ይቆጠራል እና ኢሜላችንን ፎሎ አለማድረግ አለመከታተል አንዱ በማመልከቻ ወቅት የስራ ማመልከቻ ስንልክ ከምንሰራቸው ስህተቶች አንዱ ነው ማለት ነው። ዘጠነኛ የተሳሳተ መረጃ መስጠት። የተሳሳተ መረጃ ሲቪ ላይም ሆነ ማመልከቻ ደብዳቤ ላይ ማስገባት፣ ያልሰራነውን፣ ያላደረግነውን፣ ያልከወነውን፣ ያልተረዳነውን፣ የሌለንን ሰርተፊኬት፣ የሌለንን እውቀት፣ ችሎታ እንደምንችል አድርገን ማስገባት ለዛ ፖዚሽን በማይመጥን መልኩ የተሳሳተ እንደሆነ ቫሉዌት ይደረጋል ማለት ነው። ስህተት መረጃዎች ምን አይነት ገጥሞን ያውቃል? ኦፊሰር ሌቭል የሚሰራ ሰው ሀግ የሆነ ቲም እንደሚመራ ሊደርሺፕ ፖሊሲ ሜክ እንደሚያደርግ እንዲህ አይነት ነገሮችን ቢጽፍ የስህተት መረጃ ሰጠ ማለት ነው። የተሳሳተ መረጃ ሰጠ ማለት ነው። ፕላስ አንድ ድርጅት በሆነ ጊዜ ላይ የተለያዩ ድርጅቶች ላይ እየሰራ እንደሆነ የሚያመለክት በፉል ታይም እየሰራ እንደሆነ 2-3 ድርጅት ላይ ያ የተሳሳተ መረጃ ነው። ያንን ዲስኳሊፋይድ ሊያስደረገን ወይም ደግሞ ሲቪያችን ሪቪው ሲደረግ በትኩረት እንዳልተሰራ አመልካቹ ሐሰተኛ ሰው እንደሆነ ኢቫሉዌት በማስደረጉ ከካንዲዴትስ ወይም ደግሞ ከሌሎች ስክሪኒንግ ፕሮሲጀርስ እኛን ሪጀክት ያስደርገናል ማለት ነው። የመጨረሻው የተሳሳተ ፋይል አታች ማድረግ። ኢሜል ስንልክ እያመለከትን ብዙ ጊዜ የምናደርገው አታችመንት ላይ ገብተን አታች ስናደርግ ፕሮፐርሊ በስም ሴቭ ስለማናደርገው ምን አይነት ስህተት ይፈጸማል? ሪሌቫንት ያልሆነም ሊሆን ይችላል። አላስፈላጊ ዶክመንት፣ የትምህርት ማስረጃችን፣ ሰርቲፊኬቶች ሊሆኑ ይችላሉ። ሲቪ አታች እናደርጋለን ብለን ያልሆነ ነገር እናደርጋለን እና ያ ደግሞ ከውድድር ውጪ ያስደርገናል ማለት ነው። እንደነዚህ አይነት የስራ ላይ የማመልከቻ ደብዳቤ፣ የሪዚዩም እንዲሁም ደግሞ የስራ እድገት፣ የደረጃ እድገት፣ ጥሩ የስራ ቦታ፣ ስኬታማ ሰው ለመሆን የሚረዳችሁ የቅጥር ስራ ቲፖችን እንድታገኙ ይህን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ለሌሎችም ሼር ማድረጋችሁን አትርሱ። ባይ ቸርን ሰንብት። አመሰግናለሁ።